ፍኖተ ሰላም ከተማ የማህበረሰብ አቀፍ መድኃኒት ቤት እያስመረቅን ነው ያለው። ይህ መድኃኒት ቤት እንደተባለው ለህብረተሰቡ ለብዙ ጊዜ ሲነሳ የነበረ ጥያቄ እንደ ሌሎቹ ከተሞች ለምንድነው እኛ ጋር የማህበረሰብ አቀፍ መድኃኒት ቤት ማይከፈት የሚል የብዙ ጊዜ ጥያቄ ስለነበረ እንግዲህ የነበረውን ጥያቄ መሰረት ተደርጎ ከተማ አስተዳደሩ ካለው በጀት በመመደብ ግንባታው ተጠናቆ ዛሬ አስመርቀናል። እንዳያችሁት ጥራቱም የጠበቀ ነው። በአጭር ጊዜ ነው የተጠናቀቀው። ስለዚህ ወጪውንም ስናይ ወደ 2 ሚሊዮን ብር የሚጠጋ አካባቢ ገንዘብ ፈጅቶ ነው የተሰራው። ስለዚህ በጣም እውነት ለመናገር እኛ እንደ ተቋምም እንደ ማህበረሰብም በጣም ደስተኞች ነን። እንግዲህ በዋናነት መሰረታዊ እንትኑ እንዲገነባ የተደረገበት የግብዓት አቅርቦት ችግር ስላለ ተቋማት ላይ የሚፈለገው ግብዓት ስለማይገኝ እሱን ግብዓት ለመቅረፍ ታሳቢ ተደርጎ የተገነባ ግንባታ ነው። እንግዲህ መሰረት ተደርጎ ከከተማ አስተዳደሩ ጋር ተነጋግረን ይህን ውስጥ የሚሰሩ ባለሙያዎች አሉ። እነሱን በመመደብ ለዚህ የሚያስፈልገውን በጀት በመመደብ አስፈላጊ የሆኑ ግብዓቶችን እንዲሟሉ በማድረግ ህብረተሰቡ ግብዓት ፍለጋ ይንገላታ የነበረውን በተለይ ደግሞ በጣም የዋጋ ንረቱ ግሽበቱ በጣም ከፍተኛ ስለሆነ ተመጣጣኝ በሆነ ዋጋ ለማቅረብና መገኘት የሚገባቸውን ግብዓቶች በተለይ ሆስፒታልና ጤና ጣቢያ ላይ የማይገኙ ግብዓቶችን እንዲገኙና እንዲቀርቡ በማድረግ በኩል የህብረተሰቡን እንግልት ይቀርፋል ተብሎ የታሰበ መድኃኒት ቤት እንደሆነ ታሳቢ ተደርጎ ነው የተሰራ። መሰረታዊ እንትኑ ተቋማት ላይ የማይገኙ ግብዓቶች እንዲገኙ ስለሆነ እሱን መሰረት ተደርጎ እንግዲህ እንደ ከተማ በጀት አለ። እሱንም ከዛ ደግሞ ይሄ ግብዓት የሚያቀርቡ መድኃኒቶች አሉ በራሳቸው ከነሱ ጋር ውል በማያዝ የሚመጡ ግብዓቶች እንዲመጡ በማድረግ እሱም ማይሳካ ከሆነ ከሰበሰብነው የጤና መድን በጀትም ቢሆን በድጎማ መልኩ ሰጠን አስፈላጊ የሆኑ ግብዓቶች እንዲገቡና እንዲኖሩ ለማድረግ እንሞክራለን።